ኑሐሚን አንድ ጊዜ ወጥተህ ማውራት እንችላለን? ለምን አንቺ አትገቢ? ግቢ እባክሽ። አልገባም። ወጥተህ እናውራ እያልኩ ነው። መቼም ስለሚልታውሪ እንደፈለግሽ ከዚህ። ቆይ ግን ለምንድን ነው አሁንም ልጅቷን ማተዋት? ይልቁንስ በዚህ ሰዓት ለኤሚ በጣም ነው ማስፈልጋት። አንተ ለማንም ማስፈልጋት አታውቅም። ይሄን ታውቃለህ አይደል? ምንም ብትኛ አንቺ ለካሽ። ይቺ ምስኪን እኮ በዚህ እድሜዋ በአንተ የሚበቃትን ያህል ተሰቃይታለች። አውቃለሁ፣ ብዙ በድያታለሁ። ያ ሳያንሳት ደግሞ ከዚህ መጥፎ በሽታ ጋር እየታገለች ነው። በነገራችን ላይ አሁን ሐኪሟን ማክረኝ ነው። እዛ ደግሞ ምን ልታደርግ ነው የሄድከው? ምን ማለት ነው? ምን ልታደርግ ነው የሄድከው ማለት? ለመሆኑ መሄድህን ነጋሽ ያውቃሉ? እባክሽ አንቺ እንኳን ከነሱ ነጠል ብለሽ ለማሰብ ሞክሪ። ወይ ከዚህ ሁሉ በኋላ ከሷ ምንድን ነው የምትፈልገው ኤርሚያስ? ጤና እንዲመለስ ነው የምፈልገው። እንግዲያውስ ካጠገቧ እንድትርቅ እለምንሃለሁ። ቃል ገባሽ። መጀመሪያ ግን እሷ ከዚህ በሽታዋ ትደግ። አልገባኝም። ቆይ ይሄ ደግሞ ከየት የመጣ መለሳለስ ነው? ኑሐሚን እባክሽ ወደ ኋላ ትመለሽ። መቼ ወደፊት ታስብና ነው? እባክህ መቼም የሆነ ሴራ እያሰብክ መሆን አለበት። ይሄን ነገር ስነግርሽ ላታምኚ ትችያለሽ። ኤሚ በጣም ትንሽ ልጅ ነች። በዛ ላይ ደግሞ በጣም አሳዝናለች። ትንሽ ልጅ ነች ብለህ መች ታሰብክላት? ልክ ነሽ። ጥሩ አልነበርኩላት። እርቃኗን ቪዲዮ ቀርጻ ልታስፈራራት እየሞከርክ እንደነበረ ማለቅ ነው የሚመስልህ? ዛሬ እሷን ላይ ከሄድኩ በኋላ ስመለስ ቪዲዮ አጥቶ ልክ ነሽ። እኔ ሁላችሁም ላይ አረመኔ ጨካኝ ሰው ነበር። ይቺ ደግሞ የአምራን ስታይል መሆኗ ነው። የአምራን ስታይል ባለፈው ተጸጽቻለሁ ብላ አጠገባችን ካለቀሰች በኋላ ነው ዞራ ሌላ ሴራ መጎንጎን የጀመረችው። ኑሐሚን እኔ ግን ከልቤ እኔ እንጃ ብቻ ግን ነገረ ስራ ምንም አላማረኝም። እባክሽ ኑሐሚን ተባብረን የኤሚን ህይወት እናትርፍ። ዶክተሩ ጽንሱ ህይወቷን እንደሚጎዳው ነግሮኛል። እና እንድታስወርደው ላሳምናት እችላለሁ እያልከኝ ነው? ኤሚ እኮ ደውላ የጠራችን ልጁን ሊገልብኝ ነው፣ አንተንም አባት ስለሆንክ ኃላፊነት ይሰማሃል ብላ ነገረች። እሱን አውቃለሁ፣ ግን ደግሞ እሷን ለማሳመን ከእናንተ ይቀርባታል። ችግሩ እኮ አንተ ማመን ላይ ነው ኤርሚያስ። እስከ ዛሬ ካረኩባችሁ ነገር አንጻር ባታምኝም አይገርምም። በነገራችን ላይ ለኤሚ ቦን ማሮ ለመስጠት ሳምፕል ሰጥቼ ነው የመጣሁት። ማች እንደሚያደርግ ተስፋ አለኝ። ዶክተሩ እንደነገረኝ ከሆነ ግን ከቤተሰቧ ውጪ ከእሷ ጋር ደሟ ማች ሊያደርግ የሚችል ሰው መስጠት የሚችለው ብለ ነው። እና የደም አይነቱ ኦ ፕላስ የሆነ ሰው ታውቃለህ? በእርግጥ አውቃለሁ፣ ግን ደግሞ የዛ ሰው ደም ሊሆን የሚችል አይመስለኝም። ማን ነው እያልኩ እኮ ነው። እመኝ ባትሰሚ ነው የሚሻልሽ። ማን ነው እሱ እያልኩ እኮ ነው። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሐሚን ድራማ ዛሬ የተፈጠረው ሚሊዮን አብረን እናያለን። እንግዲህ አምራን ለነሳሚ ለዳጊ ሁሉ ነገር ነገረችው ማለት ነው። ማን ገዳይ እንደሆነ ዝናሽ እኔ ነኝ የገደልኩት ትላለች። ነገር ግን አባትን የገደለ ለኩ ነው ብላ ነገረችው ማለት ነው። ዳጊ እጅግ በጣም እያለቀሰ ይህንን በጭራሽ ማመን አልችልም እያለ ነበር። ዳግም እባክህን ተረጋጋ፣ ያለው ነገር እውነት ነው፣ እኔ በጭራሽ ልዋሽህ አልችልም በማለት ትነግረዋለች። እሱ ግን በጭራሽ ይህንን ማመን አልችልም፣ በጭራሽ ይኸውልሽ ምንም ነገር እንድትዋሽኝ አልፈልግም፣ እውነቱን እንድትነግሪኝ እፈልጋለሁ እያለት ነበር። እንግዲህ አመንከኝም አላመንከኝም እውነቱ ይሄ ነው ብላ ነገረችው። ዳጊ ግን በጭራሽ ይሄንን ማመን አልችልም፣ በጭራሽ እናቴ እንደዚህ ልታረግ አትችልም፣ እናቴ ነፍሰ ገዳይ ልትሆን አትችልም በማለት ይናገራል። እንግዲህ ያለው ነገር ይሄ ነው። ከዚህ በላይ ምን እንድልህ ትፈልጋለህ? ከዚህ በላይ ምን ማሳመኛ እንዳቀርብልህ ትፈልጋለህ? እውነቱ ይሄ ነው ብላ ትነግራለች። እና ዝናሽ ደግሞ ዳጊ የልኩ ልጅ እንዳልሆነና እንዲሁም የማን ልጅ እንደሆነች ግራ ገብቶኛል እያለችው እኔ ካንተና ከዛ ውጭ ሌላ ምንም ሰው አላቅም ብላ ነገረችው። እና ምን እያሰብሽ ነው? አውቃለሁ እብድ አስተሳሰብ እንደምትለኝ አብደሻል ትለኛለህ፣ ነገር ግን የዳጊ አባት በጭራሽ እንዳልሞተ ውስጤ ይነግረኛል እያለችው ነበር። ዝኑ እውነት አሁን አብደሽ እኔ ልታሳብጅኝ ነው እንዴ እያላት ነበር። ነገር ግን የተሰማኝ ይሄ ነው ብላ ነገረችው። ነገር ግን ይሄ በጭራሽ የሚሆን ነገር አይደለም፣ እባክሽም በአሁን ሌላ ነገር አስብ እንጂ እያላት ነበር። እንግዲህ የመጣልኝ ሀሳብ ይሄ ነው አልመስለኝም፣ ምክንያቱም እኔ ከእናንተ ውጪ ከማንም ጋር ሆኜ አላቅም። ዳጊ ያንተ ልጅ ካልሆነ የሱም ልጅ ካልሆነ የአስክሬን ውጤት ታዲያ የማን ነው ብለህ ታስባለህ? ስለዚህ የዳጊ አባት እሱ ከሱ ውጪ ሌላ ሰው ሊሆን አይችልም
እያለች እና ዳጊ በጣም ከፍቶት እያለቀሰ እየረበሸ ነበር። እና እንግዲህ ያለን እኔ ገረመኝ ከምንም በላይ የናሁን ነው የእናቱን ወይም ደግሞ የአባቱን ገበና ለመሸፈን ጭራሹ እኔ ላይ መጥቶ ሲጮውብኝ ነበር። እና እውነቱ ይሄ ነው ብላ ይነግራታል። እምራም ቪዲዮን አሳይቻለሁ። ያየ ነገር ሁሉ እውነት ነው። ከዚህ በላይ ምን እንዳሳይህ ትፈልጋለህ? ያለው እውነቱን አሳይቻለሁ። ከዚህ በላይ ምን ማስረጃ ትፈልጋለህ? ብላ ትነግረዋለች። እኔ በጭራሽ ይህንን ማመን አልችልም እባክሽን እላታል። እንግዲህ ናሆሜም ከናሆም ጋር ትገናኝና አንድ ላይ እያወሩ ነበር። እየተፈጠረ ያለው ነገር እኔ ማመን አልችልም እና የት ነገርም ቤት ውስጥ እየተፈጠረ ያለው ነገርም እጅግ ከባድ እንደሆነና ዳጊም በጣም እንደተናደደና የአባቱን ገዳይ ካናገኝም መቼም እረፍት አናገኝም ብሎ እጅግ በጣም እየረበሸ እንደሆነ እየነገራት ነበር። እና ዳጊ በጣም ተናዶና ስሜት የሆኑ ዝናሽን ለማናገር ይመጣል። ዝናሽም የተፈጠረው ነገር ካለ ንገረኝ፣ ምንድነው እንኳ ዳጊ ብላ ስጠይቀው እንዴት እኔን ትዋሽኛለሽ? እንዴት ጨክነሽ አባቴን ገደልሽው? እንዴት ታሳፍራላችሁ ሁላችሁም እንዴ እያለ መጮህና ማልቀስ ጀመረ። ስለምን እንደምታወራ ምንም የማውቀው ነገር የለም። አባትን አልገደልንም። ቪዲዮውን እኮ በዓይኔ አይቻለሁ። በቃሽ አትዋሸኝ በቃሽ እያለ መጮህ ጀመረ። ነገር ግን ቪዲዮ ለጉን እንዳጋጣሚ በመኪና አደጋ ሰው ገጭቶት ነበር። እሱ ነው እንጂ ያንተ አባት አይደለሁም በጭራሽ ብላ ትነግረዋለች። እሱ ግን በጭራሽ አሁንም ሌላ ታሪክ እየፈጠርሽ እየነገርሽኝ ነው ሌላ ታሪክ እየፈጠርሽ እየነገርሽ ነው እንጂ በጭራሽ አይደለም ብሎ እየጮኸ ነበር። እንግዲህ የተፈጠረውን ነግሬሃለሁ። ከዚህ በላይ ምን እንድል የምትፈልገው? እባክህ ዳግም ለመረጋጋት ሞክር። አልረጋጋም። እስከዛሬ ሳዝንና ሳለቅስ አጠገቤ ሆናችሁ እየሳቃችሁብኝ ነበር ማለት ነው። ይሄ ሌላኛ ውሸትሽ ነው። ታሪክ ፈጥረሽ የምትነግሪኝ በጭራሽ አላምንሽም በማለት እየጮኸ እያለቀሰ ነበር። እባክህ ዳጊ እመነኝ፣ ምንም የዋሸው ነገር የለውም ስትለው አይ ዋሽተሽኛል እያለው ነበር። እና ኢንስ እንግዲህ ዶክተሩን ሄዶ ለማናገር ወሰነ ማለት ነው። የተፈጠረውን ነገር እየጠየቀው ነበር። እናም ሳናግሩም ዶክተሩም እጅግ እንዳዘነና እንደው ልረዳት እንደሚፈልግም ስለ ጽንሱም እሷም ማሳመን እንችላለን። ስለዚህ ስለ ጽንሱ ምንም ማሰብ የለብም። ቀድሞ የእሷ ሕክምና ነው። መጀመሪያ እሷ ሕክምና ታርግት፣ ሌላው ቀሪ ነው እያሉ ነበር። እናም ይስማማል ማለት ነው። እናም ለእሷም ደግሞ መነገስ የሚችል ከሆነ እኔ ምርመራ ማድረግ አለብኝ ብሎ ይወስናል። ዝናሽን በጣም ጨንቆታል እና ዳጊ ሁሉ ነገር እንዳወቀ አባቱ እንደቀበር ነው ሌላ ታሪክ ፈጥራ ዝናሽ እንደነገረችውም ጭምር ነገረች ማለት ነው። እና ሌላ ታሪክ ምንድን ነው የነገርኩህ? ምን ፈጥረን አስረዳ ብሎ ስጠይቀው እና አሁንም እኮ ታዲያ ዝኑ እኔ ነፍሰ ገዳይ እኮ አደረግሽኝ እያላት ነበር። አዎ እንደዛ ነው የተፈጠረ። ሊኩን አንተ የሱ ልጅ ገዳይ አይደለም፣ ግን የተፈጠረው ነገር ይሄ ነው ብሎ እየነገረችው ነበር። በጭራሽ ይህን ማመን አልችልም። ታዲያ የፈራሁት ይህን ነበር። መቼም እውነት ተደብቆ የማይቀር ነገር ነው፣ መጋለጡ የማይቀር ነበር። ይኸው ተደረሰበት እያለው ነበር። እና የተፈጠረውን ነገር እየነገረው የሚያስፈልግ ነገር በሙሉ እኔ አደርጋለሁ፣ ምንም ነገር አታስቡ፣ እባክዎን እንድረዳ ፍቀድልኝ። ቤተሰቦች በእርግጥ አውቃለሁ እንደሚያወዱኝ፣ ግን ደግሞ ከምንም በላይ ከእሷ ጤና የሚበልጥ ምንም ነገር የለም። እባካችሁን ርዱኝና ልርዳት ብሎ ይወስናል ማለት ነው። እና የተፈጠረውን ነገር በሙሉ ዳጊ ጋር እንዳጋጣሚ ከናሆምና ዳጊ አንድ ላይ እያወሩ እያለ የተፈጠረውን ነገር እየነገረችው ነበር። ዳጊ ሁሉ ነገር እንደደረሰበትና በጣም አስቸጋሪ ሁኔታ ላይ እንዳለም ጭምር ከኔ ጋር እያወራሽ እርግጥ ማን ብለሽ ነው ጀመርሽ? እባክህን ጠጋ በልና ከሱር ብላ አውራኝ እያለችው ነበር። በዛም የተነሳ እንዳጋጣሚ ናሆምና ኤድመስ ደግሞ ይገናኛሉ ማለት ነው። ቆይ ለምንድን ነው ልጅቷን ማተዋት? ብዙ ነገር አድርጋታል እኮ አስቃይታል። ከዚህ በላይ ምንድን ነው የምትፈልገው ስትለው አዎ በእርግጥ ትክክል ነሽ፣ ብዙ ነገር አድርጋቸዋለሁ። አንቺም ሆነ ማንም ሰው ክፉና ጨካኝ ነኝ፣ ግን እባክሽን በቃ ስትተይ ለማረም አሁን እሷን መርዳት ነው የምፈልገው። ውጤቱ ምን ሆኑን እሷን ማገዝ ፈልጋለሁ። ስለ ጽንሱም አሳምናታለሁ እያለ ጥሩ ሰው ለመሆን አትሞክር እባክህ፣ እንደ እምራ ነው እያስመሰልክ ነው አይደለም ስትለው በጭራሽ እያስመሰልኩ አይደለም እባክህን ስትለው ነበር። እና
እንግዲህ አምራ ደግሞ ዝናሽን አገኘችው። ቆይ ምን አይነት ጨካኝና አረመኔ ነሽ አንቺ? እንዴት እንደዚህ ታደርጋለሽ? እንዴት ለዳጊ ይህንን ትነግራለሽ? ብሎ እየጨወባት ነበር። ይህ ብቻ ነው የሚገርምሽ? ይህ ብቻ አይደለም እኮ እንደውም ለፖሊሶቹ መረጃው ፖሊሶቹ ገብቷል። ይልቁንስ ገብተሽ ብትዘጋጅ ጥሩ ነው፣ ምክንያቱም ፖሊስ መጥቶ አንቺን መውሰዱ ስለማይቀር እያለች ነበር። እምራ ይህን አድርግሽ ከሆነ እውነት እገልሻለሁ፣ በእጅ ሰበብ የምትሆኝ ይህ እንግዲህ ወይ ዝናሽ እያለች እየሳቀችባት ነበር ማለት ነው። እንግዲህ ምንም ወደድሽም ጠላሽም የተፈጠረው ነገር ፖሊስ እጅ ገብቷል። ስለዚህ ይልቁንስ አሁን ብትዘጋጅ ይሻልሻል ብላ ትዝትበታለች። ዝናሽም እጅግ በጣም ትናደዳለች። ኤምራ እውነት እንደዚህ አድርገሽ ከሆነ መቼም ይቅር አይደለሽም ወይ? ድሮስ ይቅርታ ልታደርጊልኝ ነበር እንዴ? ይቅርታ እኮ ጠይቄ መጥቼ ረግጥሽ ነበር ያለሽው፣ አስተወሹ። ስለዚህ እንግዲህ ዳግም ሁሉም ነገር አውቋል። ሁሉ ነገር ፖሊሶቹ ጋር ደርሷል። ከዚህ በኋላ ምንም ብመጣ እነሱን ተጋፈጭ፣ ከኔ ጋር ምን ነገር ልታረጊ አችኝ በማለት እገልሻለሁ፣ አንቺ ማክረም እንዴት እንደዚህ ታደርጋለች ብላ ታንቃታለች። ነገር ግን ልቀቅኝ ልቁንስትንና ኤምራን ጥላት ትሄዳለች ማለት ነው። እንግዲህ በመጨረሻ ዳግም ፖሊስ ጣቢያ ሄጄ ሁሉ ነገር እናገራለሁ። አባቴም ሆነ እናቴ ቢጭረት አልችልም፣ እናቴን ለሰራችው ወንጀል መቀጣት አለበት ብሎ ይወስንና እጁ ልሰጥ ወደ ፖሊስ ጣቢያ ቃሉ ልሰጥ እየሄደ ነበር። ናሁም እሱን ለማስቆም በሞክሩም ልቀቀኝ ብሎ በጉልበት ጥሎ ይሄዳል ማለት ነው። እባክህ ተረጋጋ፣ እባክህ ለምንድን ነው የምረጋጋው ብሎ ይጮህ ጀመረ። እባክህ እያለ ከዛ ዝናሽና ለኩል እንግዲህ ፖሊሶቹ ይዛቸዋል ማለት ነው። እንግዲህ ውጭ ላይ ልክ ፖሊስ ሲመጣ በጣም ትደነግጣለች። ዝናንም ለኩም ሁሉም ሰው ይደነግጣል። ምክንያቱም ፖሊስ ፊት ለፊት ዳጊ ናሁን እንደዛ እግሩ ሲወድቁ እየለመነው ነበር እባክህ ስል። ከዛ ቤተሰቦቹን ፖሊስ እየያዘ ሳያገኛቸው በጣም ደነገጡ እና በቁጥጥር ስር ውላቸዋል ስል አይ አይሆንም እማዬ እባክሽ እያለ ዳግም እንግዲህ ፖሊስ ጣቢያ ሄዶ ሪፖርት ሳያደርግ እንግዲህ እምራ አድርጋ ነበርና አይ ቤተሰቦችን አትወስዱብኝ እያለች ሁሉም ሰው እየተለቃቀሰ እባካችሁ ልቀቁ፣ እባካችሁ አባዬ እማዬ እያለ መጮህ ጀመረ እና ናሁም ከዳግን ከናሜ ጋር ሆነ ሁሉም ሰው ተረበሻ፣ እየተለቃቀሱ ነበር። እንግዲህ በመጨረሻ ሰርፕራይዝ ሆነናል። እንግዲህ የዳጊ አባት በሕይወት አለ ማለት ነው። ፖሊሶቹም ሁሉም ሳዩ በጣም ደነገጠ። ምክንያቱም አልሞተም ነበረ፣ ልካ ሲጫወትባቸው ነበረ እሱ ማለት ነው። ተደብቆ ነበረ፣ ያው ከፖሊስ ቁጥጥር ስር እየተፈለገ ነበረ። ነገር ግን ልክ እሱ ሳይው ለኩም በጣም ደነገጠ። ናሁም ፖሊሱም ጭምር ሁሉም ሰው ደነገጠ። ምክንያቱም በሕይወት አለ፣ ሞት ገድለዋል የተባለ ግለሰብ እንግዲህ በሕይወት ስታገኙ በቁጥጥር ስር ልክ ሊውሉ ሲል እንግዲህ ፊት ለፊታቸው መጥቶ ይቆማል ማለት ነው። እንግዲህ በጣም ደነግጣሉ። ሁሉም ሰው ከውላሉ እና ይህ የማይታመን ነገር ነው። ምን ጉድ ነው? እንግዲህ ዝናሽና ለኩል ነፃ ናቸው። ነፍስ ገዳይ ወይም ነፍስ አላጠፉ ማለት ነው። እንግዲህ ሞቷል የተባለ ሰው ፊት ለፊት ዝናሽም ስታዩ በጣም ደነገጠች፣ አላመነችም። ዳግም አባቱ ሞቷል ብሎ ሲያልቅስና አባቱ ሲያስጨንቅ የነበረው ብዙ ነገር እንደተፈጠረው ዳግም አባቱ ሳይ በጣም ደነግጣል። እንግዲህ አባቱ እስከዛሬ ለምን መኖሩን ለምን አልነገርከኝም? በጣም ጠዋትና ማታ ለአንተ ሳለቅስና ስጨንቅ ነበር። እንዴት እንደዚህ ታደርጋለህ አባዬ ብሎ እንግዲህ ራሴ መደበቅ ነበረ ልጄ እያሉ ነበር። ሁሉም ሰው በጣም ደነገጠ። ልኩ አልሞትኩም በሕይወት አለ ብሎ ልክ ሲናገር ፖሊሶቹ እንግዲህ ተሳሳተ መረጃ ነው ይቅር በሉም ብሎ ይለቃሉ ማለት ነው። ኤምራ ይህንን ሲሰማ ምን ትላላችሁ ብላችሁ ታስባላችሁ? እንግዲህ ያሰበችው ያሰረችው ያደረገችው ነገር በሙሉ ይከፍሽበታል ወይም ደግሞ አይሳካላትም ማለት ነው። ሁሉም ሰው ቦታው የተባለ ግለሰብ ለፊታቸው መጥተው ድንገት ሲቁ በጣም ይደነግጣሉ። ናሆሜም እጅግ በጣም ደነገጠች። ኢሜም እንደዛው በሕይወት አለ ማለት ነው። እናም ፊት ለፊታቸው ቆሞ እኔ በሕይወት አለ አልሞትኩም ብሎ እንዴት እንደተረፈም ጭምር መናገር ጀመረ ማለት ነው። እና ምንም አይነት ክስ ወይም ደግሞ ክስ ማቅረብ እንደማይፈልግና ምንም እንዳልተጎዳም ጭምር ተናገረ ማለት ነው። እና ይሄ የማይታመን ታምር ነው። እንግዲህ ምን ትላላችሁ?
ነፍሰ ገዳይ አጠፋው ብሎ በጣም ሲሰቃይ ነበረ ልኩ። እናም ዳጊም ጭምር በጣም ሲሰቃይ የነበረው ብዙ ነገር ነበር። እና ውድ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። ቀጣይ ቪዲዮ እስከምንገናኝ ድረስ ባያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ እሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለምታበረታቱኝ ከልብ አመሰግናለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ሰላማችሁ ብዙ ትበልልኝ።